ብድሩን የማይመልስ ልጅ አይወለድም። ቡራ በተራው ተነሳበት። በቃ እንግዲህ ሀይሚሻን አንገላታት። ማን በውሃ ተንቦራጭቆ ይቀራል ብሎ ሀይሚ ማለት ነው ከሽንት ቤቱ ግብት ውጥት ስትል ልክ እንደ አይጥ እኔ በሳቅ ነው የሞትኩት ማለት ነው። ወይ ሀይሚና ብሩኬ ተጣልተውም እንደዚህ ያስቁናል። ለካ ፈታ እኮ ነው የሚያደርጉንና ወይ ጨክናት ተጣ ወይ ጨክናት ገባ። እንዴት ነው ጥውልቅ ብቅ ጥውልቅ። ወይኔ ከዛ ፓርት ላይ እኔ በጣም ነው ያሳቀችኝ ማለት ነው። ምን ልታደርገኝ ነው? ምን ልታደርገኝ ነው? እኔ ምንም አላደርግሽም ነይ እንዴ። ዛሬውማ ፈታ ነው የሚያደርገው። እውነት አሁን ይሄን እያየን ሀይሚና ብሩኬ ቆይ እንዴት ተጣሉ ብለን እናስብኛ ራሱ ግራ ገባን እኮ። የተጣላ ሰውን በዚህ ደረጃ እንደዚህ ቀልድ ይሰራል እንዴ? ቀልድ እኮ ነው እያደረጉ ያሉትና ብሩኬ ሲያወራ መጀመሪያ ላይ በቃ እኔ መጨረሻው ላይ እየደረስኩኝ ነው ምናምን በቃ ላሽ ሳንባባል አንቀርም ይላል ማለት ነው። ቪዲዮአቸውን ስናየው ደግሞ እንኳን አይደለም መለየት ቀርቶ ገና ፍቅር እያበበ ነው የሚታየንና በምንም ታምር ቢሆን ማለት ነው የተጣላ ሰው በአንድ ላይ አይኖርም። እንደዚህ አይነት ደግሞ የሆነ የመሳሳቅ አይነት ነገር አይሰራም። አሁን የዛሬ ብሩኪ እየሳቀ ነው። ያው እሷ ስለማታውቅ ደንግጣለች ብቻ። ወይኔ ጋሽ እያስባላት እኮ ዛሬማ። በሉ እንግዲህ እንዴ ዳር ብላችሁ ያው ታረቁልን። መታረቅ አለባችሁ ሀይሚና ብሩኬ። የምር እንዴ ይበቃችኋል። በቃ እዚህ ከደረሳችሁ ሌላ በቃ እንዴት ነው ቁጭ ብሎ በስነ ስርዓቱ ተግባብታችሁ ተነጋግራችሁ ነገሩን መፍታት እኮ ነው። ምን ያደርግላችኋል ክርር ማለት ነው። እና ሲጀመር ማለት ምንም ጥቅም ለሌለው ነገር ነው እየተጣሉ ያሉት ማለት ነው። እቺ ሴትዮዋ እንደሆነች አሁንም ድረስ አልተወችም። በመካከል ገብታ እየበጠበጠቻቸው ያለችው ማለት ነው። እና ስለዚህ እርግጠኛ ነኝ በቅርቡ ይታረቃሉ ብዬ አስባለሁ። አሁን ብሩክ የሚለው ነገር እንደው ተውት፣ ዝም ብሎ ነው ይሄ ማለት ደክሞኛል ምናምን። በእርግጥ ይደክማል እኮ ይሰለቻል። ተነጋግራችሁ መግባባት ካልቻላችሁ በጣም ነው የሚደክመው። ብሩኬ ትክክል ነው፣ ግን ደግሞ በዚህ ደረጃ መጣላት መለየት የሚባል ነገር የለም። ምክንያቱም ከቪዲዮ እንደምናየው ምንም የሚያለያያችሁ ነገር የለም። በቀስታ የሆነ አለ አይደል ይሄ ንዴታችሁን ቀዝቀዝ አድርጋችሁት በእርጋታ ብታወሩበት እርግጠኛ ነኝ ሰከንድ ሳይፈጅ ነው የሚጨርሱት ወደ ሰላም የሚመጡት ማለት ነው። እና እኔ ግን አንድ ግራ የገባኝ ነገር አለ ቤተሰብ ማለት ቆይ ሀይሚም ብሩኬም ሰላም ከፈለጋችሁ እቺ ልጅቷን ለምንድን ነው እየገባችሁ ቴክስት ማየት? ቴክስት ስጽፍላችሁ ምናምን ነገር ብሎክ የሚባል ነገር አለ እኮ። ብሎክ አታውቁም እንዴ? ቆይ ብሩኬ እኔ ሲያወራ በጣም ነው የገረመኝ። እንደዛ እየተማረረ ስለ ልጅቷ ተይኝ እባክሽ በፈጠረሽ ህይወቴን ልኖርበት እያለ ሲያወራ ማለት ነው። እና አላስቀምጠኛለች በቴክስት 10 እየጻፈች ነው እያለ ነበርና ከዛ ቦታ ላይ በጣም ተገረምኩኝ። ምን በብሎክ ለምን አያጠናግራትም ታዲያ? የሷን ቴክስት ማየት እኮ ግዴታ የለባችሁም ሀይሚን ብሩኬም ማለት ነው። ለእንደዚህ አይነት ሰው ቦታ መስጠት ምን ይሉታል? የእውነት ፍቅር ከልባችሁ እያለ ባለመግባባት ተለያዩ ሲባል በጣም ነው የሚደብረው። ስለዚህ እቺ ልጅ ከመካከል ውጥት አድርጓትና እናንተ ተጣመሩ፣ ሀሳብ ለሀሳብ ተገጣጠሙ። በቃ እንደዚህ ስትሆን እኮ አሁን በቪዲዮ እያየቻችሁ የሆነ ክፍተቱ የሰፋ ይመስላትና ማለት ነው። አሁን በተለይ ብሩኬ እኔ በቃ የሆነ እንዴት ነው አይንሽን ላፈር አይንህን ላፈር ተባብለን መለየት ምናምን አይነት ነገር ሲል ማለት ነው ለዛችኛዋ ሞራል ነው የሚሆን። ይሄን ነገሯን ትቀጥልበታለች። ሀይሚን መነዝነዟን አታቆምም ማለት ነው። ስለዚህ ሀይሚም ልጅቷ እየላከችልሽ ቴክስት ከምትቃጠይ እንትን አድርጊያት፣ ቡልክ አድርገሽ አስቀምጫት። ብሩኬም እንደዛው። ከዛ በኋላ እንዴት ሰላማችሁ እንደሚመለስ በቃ እናያለን ማለት ነው። ይቺ ልጅ ከመካከላቸው ካላስወጡ ሰላም አይመጣም። እመኑኝ። ሀይሚን የምትላትን ነገር ስለምታምን ብሩኬና እሷን መግባባት እየቻሉ አይደለም። ስለዚህ እሷ ማስወጣት አለባቸው። ሲቀጥል ደግሞ እንዲሁ ሰው ግን ማለት ነው ጤና የለውም። ይሄ ጥላው የሄደችው ህይወት ነው አይደል እንዴ? ምንድነው አሁን ሰላም ካለበት እየመጣች የምትነዛነዘው ልጅቷ ማለት ነው። በእርግጥ የእሱ ጥፋት ነው። ከምር መቦለክ አለበት እቺ ልጅ። ጭራሽ ቴክስቷን ራሱ ገብቶ ማየት አይጠበቅበትም ብሩኬ። እና መጀመሪያ ጥላችሁ ሄዳችሁ ስታበቁ ከዛ የሆነ ሰው ቀይር ሲል እንደዚህ እየተረገባገባችሁ የምትመጡት ነገር እኮ ነው እኔ ግራ የሚገባኝና አሁን ከብሩኬ ላይ ምን አይተሽ ነው? ሄድሽ አይደል እንዴ? በቃ ሂድ ተባብለን ነው የተለያየ ነው ተስማምተን ተጣጥሰናል አለ ብሩኬ። ሲያወራ እኮ ያስቀኛል። ምንድነው ከተጣጣስን በኋላ ምንድነው የሚያሽከረክርሽ? እውነቱን ነው። በቃ ከተባለ በኋላ መሽከርከር አያስፈልግም። በሰው ህይወት እየገቡ መበጥበጥ እና ፍፄና ሄኖክም ዛሬ ያው እንደመታረቅ ሆነዋል ማለት ነው። ማለት በቃ ሀይሚና ብሩኬ ሰላም መሆን አለባቸው እያሉ ነበረ ማለት ነው። እና በሀይሚና በብሩኬ
ዙሪያ የምትጣሉ ሰዎች ደግሞ ተው አትጣሉ። የምሬን ነው እንዴ ዩቲዩበሮች ራሱ ተደባልቀው አለቁ እኮ። እኔ ግን አንድ ነገር ልንገራችሁ፣ ዩቲዩብ ላይ ስለ ሀይሚና ስለ ብሩኬ የሚያወሩ ሰዎች እጅግ በጣም ከመጀመሪያ እስከ መጨረሻ ሳይቀያየሩ የሚያወሩ እሙ ዩቲዩብ ሲስ ዩቲዩብ እመቤቴን በቃ ሀሳባቸው አንድ አይነት ነው። የሚናገሩት ነገር ጠብ አይልምና ከዛ በስተቀር ግን እንደው በየሰዓቱ የሚቀያየሩ ሰዎች በጣም ነው የሚገርሙኝ። ስለዚህ አትጣሉ በቃ እንዴ ምን አጣላችሁ? እነሱ ነገ አንድ ይሆናሉ። አንድ ለሚሆኑት ነገር እናንተ መፋለስ፣ መባላት፣ መጣላት ያሳዝናል። ለማንኛውም አንድ ሆኑ ቤተሰብ፣ አትጣሉ። እነሱ ታርቀው ይመጣሉ። እና ዛሬ ፈታ ነው ያደረገን ብሩኬ ማለት ነውና ምን ልታደርገኝ ነው? ምንም አላደርግሽም። ተጣልተውም እንኳን እያዝናኑን ያሉ የመጀመሪያዎቹ ሰዎች ሀይሚና ብሩኬ ብለን መዝገብ ላይ ነው የምናስቀምጣቸው አሁንማ